ያሬዱ ዲያቆን ያሬድ እሱ እዚህ ያለ ማለት ነው ሊያገባ በመጣበት ሰዓት ላይ የሆነ ቀን ሰብሰብ ብለን ነበር። የምታስታውሱ ከሆነ እዚህ 22 አካባቢ ዮሐንስ ክትፎ ተሰብስበን ነበር። ኦኬ ቀሲስ ቴዎድሮስ ነበሩ። ማን ነበሩ? ለምሳሌ አሁን ሚኪ ወንድማችን ሚኪ ማለት ሚኪ ገፍት ላይ ያለው ሳይሆን ያኛው ሚኪ ለምሳሌ የዛን ቀን መጥቶ ነበር። ተቃቅፈን ሰላም ተባብለን ተሳስቀን ምን ብለን በቃ ጥሩ ጊዜ ፎቶ ሁላ ተነስተን ምን ብለን ያሳለፍነው ማታ ላይ ኢማጂን ጋይስ ያሬዶ ሰርጉን ላይክ ለአንዳንድ ሰዎች ካርድ ዲስትሪቢዩት አድርጉልኝ ብሎ ማታ ላይ ታድሶ መናፍቃ ብሎ ላይፍ ከፍቷል። እግዚአብሔር ምስክር። እኔ እንደዚህ አይነት ወሬ ማውራትም አልወድም፣ ግን ትዝብት ነው ትርፉ። በቃ ትዝብት ነው። ከሰዎች ጋር በፍቅር መኖር የሚባለው ነገር እኔ ፐርሰናል ጸብ ለምሳሌ እኔ የራሴን ወክዬ ስለሆነ የማወራው ከማንም ጋር ፐርሰናል ጸብ የለብኝም ከማንም ጋር። ትምህርታዊ በሆነ ነገር ግን የቤተክርስቲያን አባቶችን ትምህርት የሆነው ነገር ዲፌንድ አደርጋለሁ ከማንም ጋር ይሁን። ኦኬ ከማንም ጋር ይሁን። ግን ፐርሰናል ባልሆነ ነገር ከሆነ እኔ ከዛ ሰው በአካልም ስገናኝ ለምሳሌ ከታላቁ ጋር በትምህርት ሳንስማማ ስንጨፋጨፍ ነበራል ብዙ ጊዜ። የያሬዶ ሰርግ ላይ ተገናኝተን ተቃቅፈን ተሳስቀን ምን ብለን እንትን በቃ አለቀ። ፐርሰናል ነገር የለም። በቃ ነገርዮ ፐርሰናል ሲሆን ግን ይሄ ከመሬት እየተነሳ አንተ ታድስ ሆነ መናፍቅ ነህ እንዲያርጋል የሆነ ብሮች ሰርቃል ምንም ማስረጃ በሌለበት ሁኔታ እንዴ እኔ እንደውም አሰብኩት እኮ የምርም እንደዚህ አይነት ነገሮች አድርጌ ቢሆንስ ብዬ አንዳንዴ ወንደር አደረኩ እግዚአብሔር በሚያውቀው እና እንደዚህ ፐርሰናል መሆን ሲጀምር ያኔ መስመር ይታለፋል። ለእንደዚህ አይነት ሰዎች ድጋሚ ፍቅር ማሳየት የሚባለው ነገር ራሱ ማስመሰል ነው የሚሆንብኝ። ኦኬ ማስመሰል ነው የሚሆነውና ከዛ አንጻር ነውና እኔ ሰዎችን በጣም ነው የምወደው፣ ሰዎችን በጣም ነው የማከብረው፣ ማንንም ሆነ ማንንም። ከዛ ባለፈ ግን እንደዚህ አይነት ሰዎች ግን ፊት ለፊት እየሳቁ ከጀርባ እየሄዱ እንደዚህ ስም የመለጠፍ እንዲህ እያሉ የማውራት ከዛ ባለፈ ምንም ማስረጃ ባላቀርቡ ማስረጃ አቅርቦ ቢሆን ማንም ሰው ምንም ማውራት ይችላል፣ ደስ ይላል። ኦኬ ማስረጃ ባልቀረበበት ሁኔታ ግን ከጀርባ እየሄዱ ስም እየለጠፉ ፐርሰናል ነገሮችን እንትን ማለት ከተጀመረ ያኔ በቃ ያኔ እኔም ቤተክርስቲያኔን እወዳታለሁ አንተም ቤተክርስቲያኔን እወዳታለሁ ብለን የምታስበው በዛው መንገድን ጨርቅ ያደርግልህ፣ እኔም ደግሞ መንገድን ጨርቅ ያደርግልኛል። አለቀ በቃ። ዛት ሲት ግዴታ እኔ እናንተ አንድ ላይ መሆን የለብንም፣ ሁሌም አንድ ላይ ማውራት መጫወትም የለብንም። ለእንደዚህ አይነት ሰዎች ፍቅር አሳይ ብትልኝም እኔ አሁን ካለኝ እንትን የተወሰነ ጊዜ እፈልጋለሁ። እንዲሁ ዝም ብሎ ነገሮችን just with a snap of a finger ነገሮችን መርሳትም አንዳንዴ ከባድ ስለሚሆንና ከዛ አንጻር ቢታይ መልካም ነው እንጂ ፍቅር ማሳየት የሚለው ነገር እኔ በደንብ እስማማበታለሁ። እኔ ለምሳሌ ፓስተር ቢኒያም ሽታዬ ብትል ቅርብ ጊዜያት ላይ ነው በጣም እያመሸ ስለሚገባ እንጂ በፊት ላይ ገባ ነበር። ከሱ ጋር ፐርሰናሊም ከቢኒ ጋር ምንም እንትንም ችግር የለብኝም እውነት ለማውራት እና ከዛ አንጻር ቢታይ ጥሩ ነውና ከጀርባ ሰዎችን መውጋት በትምህርት ከሆነ በቃ በትምህርት ሞገተኝ። ቤተን ከፍተ ጋዲሳ እንዲህ ነው ብለህ ከምታማኝ ማስረጃ ሳይኖር እንዲህ ነው እያልክ ስም ከምታጠፋ ያነሳው ትምህርት ልክ አይደለም በልና ሞግተኝ ና ብለህ ጋዲሳና ይሄንን ትምህርት ሞግት ብለህ ጠራኝ። ያኔ የአባቶችን ትምህርት ይዤ መጥቼ ሞግታለሁ፣ በደንብ ቀን ሙሉ ሞግታለሁ። እሱ ከሆነ የሚያስፈልገው ግን ፐርሰናል ሲሆን ደስ የማይለውን ፓርት እሱ ነው እንጂ ሰው እኔ ቀኑን ሙሉ ከፍቶ መጽሐፍትን እያገላበጠ የአባቶችን ትምህርት እያሳየ ይሄ ትምህርት እንዲህ ነው ይሄ ትምህርት እንዲህ ነው እያለ በጣም ደስ ይለኛል። ጌታ ምስክሬ ነው የምላችሁ። ግን ፐርሰናል ስታደርገው ያልዋልኩበት ቦታ ስታውለኝ ያላደረኩት ነገር እንዲህ ነው። ቤተክርስቲያን ምን ያህል እንደምወዳት መድኃኒዓለም ያውቃል። የሰው ምስክርነትም አያስፈልገንም። ቤተክርስቲያን ምን ያህል እንደምንወዳትና በቃ እንዲህ ያስክሶች እኔ ላይ ብቻ አይደለም ወንድሞችም ላይ ለምን በዙሪያ ያሉ ወንድሞቼ ስለማውቃቸው በደንብ ነው የማውቃቸው። ኦኬ እና እንዲህ አድርገዋል እየተባለ ኢማጂን ጋይስ እንግዲህ አሁን ቲክቶክ እንደው ለጊፍት ሼም እኮ ነው፣ ጌታ ሼም ነው። እና እንደዚህ አይነት ነገሮች ሰውን ያስተዛዝባሉ። እንደዚህ አይነትም ደግሞ ሐሳብ ሰዎች ሲሰጡ ቁጭ ብላችሁ ክርስቲያን ሆናችሁ ኦኬ ናትናኤል 1289 የሚል ዩዘር ኔም አሁኑኑ ገዝት ላይ መግባት ትችላለህ ከፈለክ ናና ልክ አይደለም የምትለው ትምህርት ካለ ና እኔ አሁን ለሊት ነው ለ7 ጉዳይ ነው ግን አስተናግዳለሁ እዚህ ጋር በትምህርት እንኳን ይቅርብህ
ኮመንት ላይ መርመጥመጡን እንደጀመርከው ቀጥልበት። እኔ በመውረድ ተባበረዋለሁ። አዎ አይ ይግባ። ናትናኤል የሚል ዩዘር ኔም እናገባ ገባና ሞግት። አዎ ገፍት ላክና የትኛውም ትምህርት ላይ አንተሽ ሊሞግት ገባ እና በትምህርት ከሆነ በትምህርት ከሆነ ግን የተሳተው ትምህርት የትኛው ነው ይታወቃል? አዎ እንትን ሆነ። አሁን እኮ ብዙ ነገር ሰማን። አሁን ከዘር ጋር ይገናኛል። አንተሽ አሁን ትምህርቱን ተው። እኔ አሁን ትምህርቱን ለማንሳትም አይደለም ሐሳብ የእውነት ለማውራት ኦኬ። ከዘር ጋር ያገናኙታል። ከምን ጋር ያልተገናኘ ነገር አለ? ዘር አረጉት። ጋልዲ እንዲህ ስለሆነ ነው፣ ዮባ እንዲህ ስለሆነ ነው፣ አኬ እንዲህ ስለሆነ ነው። ከዘር ጋር ተገናኘ። ከእህቶች ጋር ሊያገናኙት ሞከሩ። ምንም ማስረጃ አይቀርብም። እግዚአብሔርን እኔ እንደውም አመሰግነዋለሁ እውነት ለማውራት እግዚአብሔርን አመሰግነዋለሁ። እንደዚህ አይነት ነገርም እኔ በወንድሞቼም እኔም በወንድሞቼም ዙሪያ እንደዚህ አይነት ነገር ባለመኖሩ እግዚአብሔርን አመሰግነዋለሁ። እንደው ይሄን አገልግሎት ከገንዘብ ጋር አገናኝተን በፍጹም እኔ ስለ ወንድሞቼ ሙሉ ቀን እመሰክራለሁ። በቃ በዙሪያ ስላሉ ወንድሞቼ በሙሉ ቀን እመሰክራለሁ። ከገንዘብ ጋር ከጥቅም ጋር ከምን ጋር ኦኬ ማገናኘት የሚባለው ነገር ማንም ወንድሞችም አያገናኙትም። እኔ ማገናኘት አላውቅምና እንደው ማስረጃ ቢያገኙብን እነዚህ ሰዎችማ አለቀልን እኮ። እውነት ቢኖርም ማስረጃ ቢኖር አለቀልን እኮ በቃ ኦኬ። ከታትፈው ነው እንትን የሚሉትና አንድ ሐሳብ ልስጥና ከዛ እኔ በቃ ሰዓቱም ስለሄደ ጠዋት ደግሞ ስራ ገቢ ነን እንደምታውቁት እናንተ ጭሶች። ግን የቤተክርስቲያን ትምህርት ግን ማንም ከመሬት ተነስቶ የቤተክርስቲያንን ትምህርት ሲያቦካ ግን ዝም አንልም። ይሄ መታወቅ አለበት ኦኬ። የቤተክርስቲያንን ትምህርት ማንም ከመሬት ተነስቶ ማንም ሊያቦካ አይችልም። ቀኑን ሙሉ ጸበል ሄደህ ትጠመቃታለህ እንጂ ኢየሱስ ጌታ ነው የሚለው የቤተክርስቲያን ትምህርት ነው። የክርስቶስ ጌትነት የጌታ ቤተክርስቲያናችን የጌታ ቤተክርስቲያን ናት። ካልተዋጠልህ ጸበል ሄደህ ትጠመቃታለህ ኦኬ። ኢየሱስ ጌታ ነው የሚለው የክርስቲያኖች ስብከት ነው። ሐዋርያት የሰበኩት ስብከት ነው ኦኬ። እነ ቅዱስ ጳውሎስን ማን ያልሰበከው አለ? ማን ያልሰበከው? ማን ያላስተማረው አለ? ሁሉም ሐዋርያን አበው ያስተማሩት ትምህርት ነው። ካልተዋጠልህ ጸበል ሄደህ ተጠመቅ ወንድሜ። ይሄ በነገረ ክርስቶስ ላይ እንደዚህ ስታቦካ እግዚአብሔር ምስክሬን ነው የምላችሁ። ነገረ ክርስቶስ ላይ እንደዚህ ሲያቦኩ ትምህርትን እንደዚህ ዝም አይባልም። በቃ ጋዲሳን ፐርሰናሊ አታክ ስታደርጉ ዝም ልል ይችላል። ማንንም ሊል ይችላል። ትምህርት ላይ ስታቦካ ግን ቤተክርስቲያንን ግን ሚስ ሪፕሬዘንት ስታደርጋት፣ ለምን እነዚህ ሰዎች እንደ ቀልድ በሚያወሩት ነገር ወደ ቤተክርስቲያን ሊመጡ ያሰቡ ሰዎች ላይ ራሱ እንቅፋት ሊሆኑ ይችላሉ ኦኬ። እንቅፋት ሊሆኑ ይችላሉ። ጥንቃቄ ያስፈልጋል። በቃ እንዴ ጥንቃቄ ያስፈልጋል። ይሄ ሌላው ትልቁ ነገር ደግሞ አምልኮተ ሀገር የሚመስል ነገር ኦኬ። አምልኮተ ሀገር የሚመስል ነገር ይሄ መቅረት አለበት። አንዳንድ ሰዎች እኔ እንደውም ይቅርታ አድርጉልኝና እግዚአብሔር ምስክሬ ነው የምላችሁ፣ ለቤተ ክርስቲያን ከሚጨነቁት ይልቅ ለሀገር ነው የሚጨነቁት። ራሱ የኢትዮጵያ ዓለም ብርሃን አባል ነው የሚመስሉት። አዎ እንደዛ ነው። በቃ እንደዛ ነው የሚመስለው። በቃ ወይ ደግሞ አንተሽ እንዳለው የኢትዮጵያ የዓለም ብርሃን እዛ ግሩፕ ውስጥ ጆይን አድርጎ ኢትዮጵያ ብቻ የእግዚአብሔር ሀገር በቃ ኢትዮጵያ ብቻ እውነት የተገለጠላት ኢትዮጵያ ብቻ ወይ ደግሞ ኢትዮጵያ ውስጥ ብቻ ያለው ትምህርት እውነት አድርጎ የማሰብ ይሄ ልክ አይደለም እንዴ። ይሄ ክርስትና ሲጀምር ከመቼ ወዲህ ነው በባውንደሪ በድንበርና በብሔር በዘር ምናምን የታጠረው እንዴ? ጋይስ ከሞን እንደዚህ አይነት ነገሮች ቢቀሩ በቃ ቢቀሩ። ክርስትና ብሔር፣ ዘር፣ ድንበር፣ ሀገር የሚባል ነገር የለም ኦኬ። እንደዚህ የሚባል ነገር የለም እና ቤተክርስቲያንን ባልሆነ መልኩ ሪፕሬዘንት ስታደርጉ ግን በተቻለ መጠን እንደው አንድ ሁለቴ ዝም ይባላል፣ ሁሌ ግን ሲሆን ይሰለቻል ኦኬ። ሁሌ ሲሆን ጌታ የሚለው ቃል ደጋግመህ ስትሰማው የሚያንገሸግሽ እኮ ነው ወንድሜ። ጸበል ሂድ። መንፈስ እኮ ነው ባይዘው እንዴ። ርዕሱን እንትን በሉት ሚካ፣ ርዕሱን አጥፋው። ተው እስና ነሰሰሪ አጥፋው። ያ አይደለም እና እሱን ሚኪ ሲባል ነው ከታችን አይደለም እያለ ነው። ሚኪን ከታች ሄድ መለስ አሉባት። ለዛ እኮ ነው የአሁኑ ጸበል ሂድ የሚለው ምክር ለሚኪም ይሰራል። አይ እንትን በሉ። አይ በቃ አይ አሁን ምን እንትን እንበል በቃ በቃ በልጠን እንገኝ። ምንም አሁን እንትና ማለቱም እግዚአብሔር በሚያውቀው በቃ ምንም አያዋጣምና ሚኪ
በቃ ሜቢ አሁን ሳሚ ፍታኝ የሚለውም ከዛ አንጻር እናድርገውና በቃ ሁሌም ትምህርት ከሆነ ይሄ አባቶች ቅዱሱ ፊት አለ፣ በቤተክርስቲያን ውስጥ የመጣ ትምህርት አለ። በዛን ትምህርት ከዛ ውጭ ትምህርት የቤተክርስቲያን ትምህርት ነው እየተባለ ሰዎች ሁሌም የሚያወሩ ከሆነ ምን የሚሉ ከሆነ ያኔ ችግር ይመጣል። ነገረ ክርስቶስ ላይ ለምሳሌ ያኔ ማንም ቁጭ ብሎ ሰውን አይመለከትም። ግን በቃ ይሄ ግን ሰዎች ወደ ቤተክርስቲያን እንዳይጨመሩ፣ ሰዎች ወደ ጌታ ቤተክርስቲያን እንዳይመጡ እንቅፋት የሚመስሉ አይነት ሰዎች አሉ። በቃ ከየት እንደሚያመጡት አንዳንድ ትምህርቶችን ራሱ እግዚአብሔር ነው የሚያውቀው። እና እንደዚህ አይነት በቃ እንደዚህ አይነት ሙድ የምታራምዱ ሰዎች እኔ እንደው በቃ ይሰለቻል። በቃ ስንት ሰው ነው ላይቭ ሼር የሚያደርግልን? በቃ አረጋ አዲስም እንዲህ እየተባለ ነው ይባላል። ግን እኔ ለእንደዚህ አይነት ነገርም ቦታ አንሰጥም። ደስ የሚለው ወንድሞችን ብዙ ቦታ አይሰጥምና አሁን የምር ቀልድ ነው። ግን እኛ ትምህርታችንን እንጀምራለን። ዛሬ ምንድነው ቀኑ? አንተ ሮብ ነው? እባክህ ረቡዕ ነው። ረቡዕ እና የምር እግዚአብሔር ምስክሬ ነው። 670 ምናምን ሰዎች አሉ። እግዚአብሔር ቢረዳና ቢያግዘን ኦኬ። ዛሬ ሮብ ከሆነ አርብ ትምህርት እንጀምራለን። የምር አርብ ትምህርት እንጀምራለን። በስቶሪ ምናምን 100ም ሰው መጣ፣ 200ም ሰው፣ 400ም ሰው፣ 500ም ሰው መጣ። አርብ ቀጥታ ወይ ትምህርቱን ባንጀምር ራሱ ላይቭ ከፍተን ነገ ምናምን ጀስት ለማማማቂያ ነገር ደግሞ አላል ጥያቄና መልስ ሴሽን የበፊቱን አይነት ቫይብ መፍጠር ምናምን ነገር እሱን ነገር እንመልሰዋለን። ለምን ይሄው በቃ እስቲ ከቲክቶኩ ትንሽ ደግሞ እስቲ ከላይቭ ወራቀን በልና ትምህርት አስተምሩበት ስንል ቲክቶክ ላይ ምን እየተደረገ እንደሆነ ሁላችሁም የምትመለከቱት ነው። ኦኬ እና እንደዛ ብናደርግ መልካም ነው። እናንተ የእግዚአብሔር ምርጦች በጣም ይቅርታ ስላበዛሁት ምናምን ነገር ግን እንደተባለው ከቤተክርስቲያን ትምህርት ተቃራኒ የሚያስተምር የትኛውንም ሰው ሁሌም በማስረጃ እንሞግታለን። ሁሌም በማስረጃ እንሞግታለን። ነገር ግን ነገሮችን ፐርሰናል አታድርጉ። ፐርሰናል ማድረግ መልካም አይደለም። ኦኬ እና እንደዛ እናድርግ። በጣም አበዛሁት፣ ይቅርታ። ታች ያላችሁ ሰዎችም ስለሰማችሁ ምናምን ነገር አመሰግናለሁ። እኔ ልለያችሁ በቃ ለ7-10 ጉዳይ ሆኗል። ቢኒም ኪራም ላሳባችሁ፣ ሚናም ሁላችሁም፣ ካካ ሚኪሻ የቤቱ ባለቤትም አንተሽ ሁላችሁም እናመሰግናለን። ሰላም እደሩልኝ። እና በዚህ አጋጣሚ ተመሳሳይ ኮመንት አይቼ ነበር እና ሰሞኑን ጂሃድ የታወጀባቸው ወንድሞቻችን ብቻ ስለነሱ እንዳትረሱ። ወንድሞቻችን ሊጦች ምናምን ብቻ ጂሃድ ብቻ እንዳትረሱ። እሱም ፖይንት በቃ ጋዲተኛ በጸሎት አስቧቸው። በቃ እኔ ልተኛ። በቃ በሉ ሰላም ደሩ። ሰላም ደሩ። በቃ እሺ ምድረ ባልተኛ አተኛም። እዚሁ ምንድን ነው የምትሰራው? ሚኪ እኮ ሀይል ይለው ነበር። ጋዲ ቶሎ ወጣ። ቢዚ ሆነ። ኧረ ችግር የለ እንዴ። የሚቀድመው የክርስትናን ትምህርትን ማስጀመራቸው በጣም ይጠቅመናል። ጌታ በሚያውቀው ብዙ ነገር ተምረናልና የተፈጠረውም ነገር ቢኖርም ምንም ቢሆን ስቲል ደግሞ እነሱን ደግሞ እየጠበቅን የሚያስተምሩትን እየተማርን በተቻለን መጠን ደግሞ የጌታን ቃል የቤተክርስቲያንን ታሪክ እያወቅን እየሄድን ያለን ልጆች አለና እንዲህ መጀመራቸው በጣም ደስ የሚል ነገር ነው እና እኛም እንግዲህ በተቻለ መጠን ያው በሚያስተምሩት እንግዲህ ምንችለውን ያው መረጃውን በማድረስም ሪፖስት በማድረግም ደግሞ ማገዝ አለብን እኛም የራሳችንን። ሚኪ አንድ ነገር ልናገርና እኔም ልውረድ። ቀልዱ እንደ ቀልዱ ሆኖ ማለት ነው። እንደኔ ያላችሁ ማለት ነው ብቁ ያልሆናችሁ፣ እኔ ለምሳሌ ብዙ ነገር ብጠየቅ ለማልመልስ ክርስቲያን ነኝ። ህይወቴ የተቀየረው በእነዚህ ልጆች ነው። እውነታውን መርምሩ ሰዎች። እኛ ስላሾፍን ወይ ደግሞ እዚህ ጋር እንደዚህ ስለተጫወትን ምናምን ሳይሆን እውነት የእግዚአብሔር ነው። እውነቱ ማንጋን ያለው ብሎ ማለት ነው። ፐርሰናል አታክ ሳይሆን ይሄ ለድጋፍ ምናምን ነገር ሳይሆን እውነተኛ ትምህርት ማንጋን ያለው በሚለው ማለት ነው እንመርምርና ማንም ከሀሜት ማለት እንደዚህ ኮመንት ከማድረግ ምናምን እስቲ እውነታው የቱ ጋር ያለው ብለን ማለት ነው እንመርምር። ምክንያቱም እኔ አንድ ቀን እንደዚህ የማወራው ነገር ሊኖር ይችላል ህይወቴ በእነሱ ስለተቀየረ ማለት ነው። እኔ የምወዳቸው ወንድሞቼ ናቸው።
የምሬን ነው የምላችሁ። እኔ እንጃ ብቻ ማንም በማንም ጭንቅላት ሊያዝ አይችልም። እስቲ እውነትን ማገናዘብ የምንችል ከሆነ ቆም ብለን እናስብና ማንም ምንም ለማለት ይድፈር። እዛኔ የምሬን ነው የምላችሁ። ማንም ምንም ለማለት ይድፈር። ግን ማለት ነው ለትንሽ ደቂቃ ለራሳችን ጊዜ እንስጥና ምን ማለቱ ነው ምን ፈልጎ ነው ብለን እናገናዘብ። በጣም ነው የምወዳችሁ ጓደኞቼ። ከእናንተ 2 ሰዓት እኔ ሌት ነኝ እና እናንተ የምትቆዩ አይመስለኝም። እኔ ልውጣላችሁ እኛ የምንወጣው ስላስገባኝ